ማሚ በጣም አዝኗል። እውነቴን ነው የምልሽ። በአንቺ ምክንያት እንደዛ መሆን የለበትም። ተናዶ ማሚ ታውቂዋለሽ እንደዚህ ኖ ትጣልኛለሽ። እግዚአብሔር ኖ አይሆንም ራስ በእውነት ራስ እግዚአብሔር ትጣልኛለሽ። እኔ በምንም ታምር እኔ ለምን እናንተ እንደምትረዱኝ እኔ አላውቅም። ስሚ ሄሮልሽ እኔ እንደዚህ እንድትሆኝ አይደለም የጠራሁሽ። ማንም ሰው እኔን መረዳት አይችልም። እሺ ይገባኛል እኮ እኔ እንደዚህ እንድትሆኝም አልፈልግም። በቃ ያሳለፍኩት ራሴ ነኝ የማውቀው። ተወኝ በቃ ሱሰኛነቴን ፈልገዋለሁ። መግባትሽ ጥሩ አይደለም። ታዲያ ራስሽን ነው የምትጎጂው። ፈልገዋለሁ። ደስተኛ ነኝ። በቃ እኔ ደስተኛ ነኝ። ምን ደስተኛ የሚያደርግሽ በንገሪኝ። እግዚአብሔር በእናትሽ ይኸውልሽ ስሚኝ፣ አንቺ በዚህ ውስጥ አትገቢም። እንደዚህ አይነት ነገር የምታደርጊው አንቺ በቃ እኔ ስንት ነገር እንደሆንኩ ስንት ነገር እንዳሳለፍኩ እሺ፣ ከዚህ ውስጥ ያወጣሻል ይሄ ነገር ብቸኝነትሽ። አዎ ያስረሳኛል። ራስሽን ነው የምትጎጂው። ልጉዳ ችግር የለውም ልጉዳ። ረፍ ኪራስ ረፍ ሰውዬ በእናትህ ንገሪ። አንቺ አጠነክሪም እንዴ? ያለፍኩት ነው መሰለኝ ውስጥ ለምንድን ነው? ደከመኝ። በቃ ተይው፣ በቃ ነው ያለው። አታስቢ። በቃ ደከመኝ ኪራ ደከመኝ። ትታለቅሽ አልፈልግም እውነት። ሰላም ጤና ይስጥልን ውድ ፋሚሊዎቼ እንዴት ናችሁ? እግዚአብሔር ይመስገን አለሁኝ። ትንሽ ተጠፋፋን። ያ አንዳንድ ነገሮች አይስተካከሉም። በየቀኑ ወደ እናንተ በመጣ ደስ ባለኝ፣ ግን ያው እንደፈለኩት አይመጣም። ማለት ታውቃላችሁ ምን ያክል አስቸጋሪ ጊዜ ላይ እንዳለሁኝ። እኔም ሄሉ በዛ በኩል በጣም ጥሩ ሙድ ላይ አይደለችም። በጣም በቃ የሚያስጠላ ሙድ ውስጥ ያለው ትነን ለመናገር እኔ ራሱ ያ ግን ያም ቢሆን ቢያንስ በሳምንት አንድ ቀን ሁለት ቀን መምጣት ነበረብኝ። እናንተ ጋር ምን እየተመለስኩ አይደለም። ለዛ ይቅርታ ጠይቃለሁ ቤተሰቦቼ። እኔ ዛሬ አሁን የመጣሁት በባለፈው ሜቢ አይታችሁ ከሆነ ሄሮል ጋር ሄጄ ነበረ። እኔ በአጋጣሚ ማቃት ከዱባይ ስትመጣ እዚህ ከነማሜ ጋር ምናምን ስትሰራ ምናምን ያ በቃ ኤነርጂዋ ደስ ይላል። ጥሩ ልጅ ናት። ሰዎችን ትመክራለች፣ ታስተምራለች እና ላይክ ኢንጆይ የምታደርግ ልጅ ነበረች እና ጥሩ ሙድ ላይ አልነበረችም። እኔም ከማሜ ጋር ብዙ ጊዜ እንደዋወላለን፣ ግን ያለችበትን ነገር ሲነግረኝ ለምን አናግዛትም? በባለፈው ሄጄ ነበረ ቤቷ፣ ግን የተፈጠረ ያለው ነገር ጥሩ አይደለም። ማለት ወዳ አይደለም እንደዚህ አይነት ሙድ ውስጥ የገባችው፣ ግን ቢሆንም እያየናት ደግሞ እሷን ማጣት አንፈልግም። እውነት ለመናገር እኔ ጋር ብዙ አንግባባም፣ ግን በቻልኩት አቅም ትሪት ለማድረግ ሞክራለሁ። እኔም ካሁን በፊት እንደዚህ አይነት ሙድ ውስጥ ሆኜ ሲያወጡኝ የነበሩት ጓደኞቼ ማላቃቸው በቃ በሚዲያ ብቻ አይተውኝ አዝነውልኝ አስበውልኝ እነሱ ሲጨነቁልኝ እንደነበረ ታውቃላችሁ። ካሁን በፊትም ጄሪን ታስታውሳችሁ እኔ ጥሩ ሙድ ላይ ባልነበርኩበት ሰዓት ላይ እሷ መታ ከእንደዚህ አይነት ነገር ውስጥ የወጣችኝ እሷ ናትና የኔ ግዴታዬ ነው ማለት በቻልኩት አቅም ሄሮልን ለማገዝ ፈልጋለሁ፣ ሞክራለሁ። ማለት ጥሩ ሙድ ላይ ስላልሆነች ሱስ መጀመር ማለት መጥፎ ነው። በቃ ማለት ተስፋ የመቁረጥ መጨረሻ ላይ ነው ያለችው ማለት ይቻላል። እና ያንን ለማስተካከል ነው ቤተሰቦች እና ደውዬላታለሁ፣ ትመጣለች። ያለውን ነገር አወራታለሁ በቻልኩት አቅም ተረጋግተን ምን ላይ እንዳለች ምን እንደሚያስፈልጋት በዚህ ሰዓት እና አዚዝም ማውራት ካለብኝ እሱንም ለብቼ ሄጄ አውርቼው ሰላም የሚወርድ ከሆነ ሰላም አውርጄ ከማሜ ጋር ተነጋግረን ድሮ ወደ ነበረችበት አቋሟ እንድትመለስ ነው ፍላጎቴ። እና ቤተሰቦች ያንን ለመናገር ፈልጌ ነው። ሄሉ ጋም እየተሯሯኩ ነው በቻልኩት አቅም ላይክ ማለት ወደ ጸበል ምናምን ለመውሰድ እየሞከርን ነው። ያው ቤተሰብ እስኪመጣ አንዳንድ ነገሮችን እስክናስተካክል ነው። እግዚአብሔር ይመስገን አሁን ትንሽ ተረጋግታለች እና የበለጠ ደግሞ እስቲ ሰሞኑን ሄደና ከናንተ ጋር በደንብ እናወራለን። እንጠብቃት ሄሮልን። በቃ ማለት እስቲ ሄሮልን በቻልኩት አቅም እኔም ለመክራት ፈልጋለሁ። ላይክ እንደዚህ አይነት ሙድ ውስጥ ሆና መጣች። ሳልጨርሰው ነው እየመጣች ያለችው። ምንድን ነው? እኔ ራት ልጋብዝሽ አይደለም የጠራሁሽ። አምሮብሽ ነው እየመጣሽ ያለሽ። እንዴት ነሽ? ተመክሬ ነው ራስሽን አትጠይቂ ብያ። የሚያምርብሽ እንደዚህ ነው እንጂ በእናት ይዋት እስቲ በእናታችሁ
እውነት እንዴት ነው ያማረብሽ? በእውነት ቴንክ ዩ። ተሽከርከሪ ረፍሪ አፍራለሁ አይናፍራለሁ። ታክ እግዚአብሔር ይመስገን። ያው እንግዲህ በሁለተኛ ቀናችን እኔና አንቺ የሚዲያ ሰዎች ነን፣ የህዝብ ልጅ ነን። ግን ቢሆንም አደራ ጥለውብኛልና ያው ይዣት እመጣለሁ፣ በቻልኩት አቅም ትሪት አደርጋታለሁ ብዬ ፋሚሊዎቼ ጋር ይዤሽ የመጣሁት ያው የኔም ያንቺም ተመሳሳይ ናቸው ፋሚሊዎቻችን። እኔ ደግሞ ይቅርታ ልጠይቅ በጣም ነበር የምፈልገው የመጣሁት ራሱ ይቅርታ አንተን መጠየቅ እንዳለብኝ ስላሰብኩኝ ነው። ባለፈው እንግዳ ሆነ ቤቴን ለማየት መጣ የተፈጠሩ ነገሮች ልክ አልነበሩም እና በጣም ይቅርታ። እንደዛ አይነት ሰው አይደለሁም እውነት ግን አይ ነው አውቃለሁ። ነገሮች ደግሞ እንዴት እንደሚፈጠሩ እንዴት እንደሚሆኑ ህይወት ውስጥ ምንም እርግጠኛ የምትሆንበት ነገር የለም። ትክክል ነሽ። እኔም ነገሮች ባላሰብኳቸው መንገድ እየሄዱልኝ ነውና ከፈጣሪ ጋር የሚስተካከል ይመስለኛል። ማይስተካከል ከሆነም ችግር የለውም። ግን እንደ እንግዳ አንተን ማክበር ነበረብኝ። ማሜም ራሱ በጣም ነው ያኮረፈኝ፣ ተናዶብኛል። እኔና ማሜ ተጣልተን አናውቅም በጭራሽ። ግን የዛን ቀን ጥሎኝ እስከመሄድ ድረስ ደርሷልና አንዳንድ ስሜታዊ የሚያደርጉኝ ነገሮች አሉ። ስሜታዊ ሆኜ ነውና ኪራዬ በጣም ይቅርታ። አረ ምንም ችግር የለውም። ሲቀጥል እኛ የምንፈልገው አንቺ እንደዚህ እንድትሆኚ ደስተኛ እንድትሆኚ እና ደግሞ ያለውን ነገር በቻልኩት አቅም እኔ የማግዝሽ ነገር ካለ እንዳግዝሽ ምንም እኔ እንትን ጠንካራ ሆኜ አይደለም፣ ግን በቻልኩት አቅም ትሪት ለማድረግ እሞክራለሁ። እና ማሚም ትንሽ ደብሮታል። ያው ደውዬለታለሁ ከዛ በኋላ ከወጣው በኋላ ግን እንደደበረው ነው። ያው ካሳ ያስፈልገዋል። ማሜን ማስቀየም አይቻልም፣ ማስከፋት አይቻልም። ጥሩ ልጅ ነው ነጥ ለመናገርና በጣም እኔ ደግሞ በጣም ብዙ ነገር ነው ያደረገልኝ። በእውነት ታውቅ ይሆናል ሚዲያ ላይ የነበረ ስለሆነ ወይ በጣም ባለውለታዬ ከእግዚአብሔር በታች እዚህ ሀገር መጥቼ የሆነ ራሴን እንዳላጠፋ ከፈጣሪ በታች ብዙ ነገር ዋጋ የከፈለልኝ ልጅ ነው። ግን ሁሌ ደግሞ ሰው ላይ ጥገኛ መሆን፣ ሁሌ ሰው እንዲያግዘን ሰው እንዲረዳን መጠበቅም የለብንም እና ለዛ ነው ቦታው ደስ ሲል ጸጥ ያለ ነው። ያ ሰፈራችን እንደዚህ ነው። በጣም ነው የሚያምረው። ርቀት የለንም እኮ እኔና አንቺ፣ ግን ያው አለመገናኘት ብዙ ጊዜ አለመመቻቸት ነው የሚባለው። አለመመቻቸት፣ አለመገጣጣም ነው። በዚህ እኔ ማሜ እውነት አንቺን ስላስተዋወቀኝ ወደ አንቺ ስላመጣኝ ደስ ብሎኛል። እውነቴን ነው። እኔም ስላወኩ ደስ ብሎኛል። በእውነት በጣም ደስ ብሎኛል። ጥሩ ወንድም ትሆነኛለህ። አብሽር፣ ችግር የለም። ተያይዘን ወደፊት ነው እና ይሮልዬ እና ዛሬ የጠራሁሽ አንደኛ አንቺም ያለሽበትን ነገር መቼም በባለፈውም አንቺ እንትን ብለሽዋል፣ ይገባኛል። እንደዚህ አይነት ሙድ ውስጥ የገባሽው ወደሽ አይደለም። ስለሱ አታውረኝ በእውነት። እኔ የመጣሁት ይቅርታ፣ በቃ ይቅርታ። ምክንያቱም አንተ እኔ ቤት እኔን አክብረህ እኔ ለማየት ስትመጣ እንደ እንግዳ እንደ ሀበሻ እንደ ኢትዮጵያዊ በጣም ነው የሚደብረው የተፈጠረው ነገር ማለት ነው። የኔ ጥፋት ነው። እኔ በእኔ ጉዳይ ስለሆነ ለሱ ይቅርታ ልጠይቅ እንጂ እሱን ጉዳይ ብንረሳው እኔ ተመችቶኛል። ያለሁበት በጣም ነው የተመቸኝ። አይ አሁን እንደዛ ብዬ ላይክ አሁን አንቺ ወደ መጥፎ መንገድ እየሄድሽ እኔ ዝም ልልሽ አልችልም። ሜቢ ስትወጪ ኖርማል ሆነሽ ልትወጪ ትችያለሽ። ቤትሽ ውስጥ እንደዛ የሆንሽ እየተቀመሽ እንደዛ ሱስ ውስጥ ተጠምደሽ እንድናይሽ አልፈልግም። ከትንሽ ጊዜ በኋላ ምን አይነት እንትን ውስጥ እንደምትሆኚ ይታወቃል። ሱስ ውስጥ ያለ ሰው በምን አይነት ደረጃ እንደሚራመድ ስለምናውቀው አሁን በቻልነው አቅም አንቺን ከጎንደሽ እንድንሆን እኔ ከማሜ ጋርም እያወራን ነበር። ከዛ በኋላ ተደዋውለንና ላይክ ማድረግ ያለብንን ነገር ማድረግ አለብን። አስፈላጊ ከሆነ ወይ ወደ ቤተሰብ ሄደሽ ትንሽ ጊዜ ማረፍ ካለብሽ ወደ ቤተሰብ ምናምን መሄድ እንኳን ጭራሽ የማይሆን ነገር ማረፍ ካለብሽ ታረፊያለሽ። ወይ መንፈሳዊ ቦታ መሄድ ካለብሽ ይዘንሽ እንድንሄድ። እውነቴን ነው የምልሽ። ለምን በዚህ ሰዓት ሰው ነው የሚያስፈልግሽ። አትጥዩ። እኔ እዚህ ጋር ብጨቀጭቅሽ ወይ ማሜ ብጨቀጭቅሽ ወዶ አይደለም። አዚዝም እንደዛ ሲናደድ ስለ አዚዝ ደግሞ ባታወራ ደስ ይለኛል። ጭራሽ አዚዝ የሚባል ሰው አይ እኔ እዚህ ጋር አሁን እንትን እንድልሽ አልፈልግም። ኪራ አንተ ብዙ ያልገባ ውስጥ ብዙ ማታውቀው ነገር አለ፣ ብዙ ማለት ነው ስለኔና ስለ አዚዝ ማለት ወይ በእውነት ግን ይሄ እሱ የሚፈልገውን እየሆንኩ ነው። እኔ እንደሆነ የፈለገውን እኔ ደግሞ እየሆንኩ ነው። ደግሞ ደስተኛ ነኝ። ማወቅ ያለብን ይሄ በሰዎች ተከበህ ብቻህን የሆነ እንዴት ነው ስሜቱን ልነግር የምችለውና በጣም ብቸኝነት ይሰማኛል። ጓደኞች አጠገቤ እያሉ አሁን ግን ብቻዬን ትክክለኛ ብቻዬን ስሆን በቃ ሰላም ነው። ጠዋት እነሳለሁ። በቃ የራሴን ህይወት አሁን ራሱ አንተ ጋር የመጣሁት እኔ ይቅርታ አንተ መጠየቅ አለብኝ ይገባኛል ነው እንጂ ይሄ ያለሁበትን ሁኔታ እኔ ተመችቶኛል። ሰው ተመችቶኛል ብሎ ትልቅ ሰው ነኝ እኔ ማሰብ የምችል ሰው ነኝ
ህፃን አይደለሁም። የሆነ ማሰብ ሳልችል ቀርቼ አይደለም እንደዚህ ያደረኩ ያለሁት። ትልቅ ሰው ነኝ፣ ማሰብ እችላለሁ። ያለሁበት ሁኔታ ተመችቶኛል። ይሄ እንደዚህ አታርጊ እንደዚህ ሁኚ ሃይማኖት ቦታ ምናምን ሄጃለሁ። ሃይማኖት ቦታ ሳልሄድ ቀርቼ አይደለም ሄጃለሁ። እኮ አሁን ያለሽበት ነገር ነው በቃ። አሁን እኔ አሁን ላንቺ እንደዚህ ነው ብዬ አልነግርሽም። እንዴ ከየት እንደመጣሽ ታውቂዋለሽ። ስንት አይነት ፈተናዎችን አሳልፈሽ ታውቂዋለሽ። እንዴ እኔ በጣም እንደውም እኔ ሳስበው እስካሁን ካየሻቸው ቻሌንጆች ትንሹ ነው ብዬ ነው የማስበው። የሰው ልጅ ሆነሽ የማይፈተን የለም፣ የማይወድቅ የማይነሳ የለም። ደግሞ ግን በዛው አለመቅረት ነው። በዚህ ሰዓት ደግሞ ጠንካራ ጓደኞች፣ ጠንካራ ፋሚሊዎች፣ ጠንካራ ቤተሰቦች ይዘሽ አንቺ በዚህ ሰዓት እንደዚህ አይነት ቦታ ላይ እኔ ጥሩ አይደለም። እኔ ራሱ ውስጤ የማይፈቅድልኝም። ሄሮል በቻልነው አቅም አሁን ተነጋግረን ኪራታው ምንም እና ላይክ ይሄ እንትን እንድትይ ነው የምፈልገው። ወደ ድሮ ቦታ እንድትመለሽ ሪከቨር በደንብ አድርገሽ ራስሽን በደንብ እኔ አሁን ለአንተ ምንድነው ማለት የምችለው አላውቅም። ግን እኔ ልንገርህ ምን መሰለህ፣ እኔ ያለሁበትን ወድጄዋለሁ። ተመችቶኛል። በቃ ሱስ ምናምን አትበሉት። እኔ ጊዜ እያሳለፍኩ ነው። ሱሰኛ እኔ አሁን ሱሰኛ ሆኛለሁ ያልኩ አይደለም። ገባ? አሁን ማሰብ ያለብሽ ሱስ አሁን ምን ነው የሚመቸው? ቆይ እኔ ሱሰኛ መቃም፣ መጠጣት፣ ማጭስ ምን ነው የሚመቸው? ንገሪኝ። ሱስ አትበለው። መጀመሪያ ሱስ አትበለው በመጀመሪያ ማለት ነው። ሰው እኮ ያብዳል እስከ እብደት። እኔ እግዚአብሔር ይመስገን እኮ ይሄ እኮ መጨረሻው የሚሆነው እልሽ ሱስ መጨረሻው የሚሆነው እብደት ነው። ሱስ አትበሉት፣ ቃሉን ሱስ አትበለው። እንዴ ኪራ ምንድነው? አንተም አልተረዳኸኝም። እኔ ነው መረዳት አለብህ አንተ። በቃ እኔ ያለሁበት ነገር ተመችቶኛል። ራሴን መርሳት ነው የምፈልገው። ራሴን ግን እኮ ራስሽን መረሹ በሱስ ውስጥ ብቻ አይደለም እንዴ? ስንት ቦታ አለ አይደል እንዴ? መንፈሳዊ ቦታ መሄድ አለ እንዴ? ጓደኞችሽ ጋር አብረሽ መሆን አለ እንዴ? ቤተሰቦችሽ ጋር አንቺ ከቤተሰብ ርቀሽ ከጓደኛ ርቀሽ ሁሉን ነገር ጥለሽ እኮ ሱስ ውስጥ ተደብቀሽ ራሴን ወድጄዋለሁ በቃ ተመችቶኛል። ይሄ እኮ ጥሩ አይደለም። ሲቀጥል እኛንም ማስወቀስ ነው የሚሆነብሽ። ማሚ በጣም አዝኗል። እውነቴን ነው የምልሽ። በአንቺ ምክንያት እንደዛ መሆን የለበትም። ተናዶ ማሚ ታውቂዋለሽ እንደዚህ ኖ ትጣልኛለሽ። እግዚአብሔር ኖ አይሆንም። ረፍ በእውነት ረፍ እግዚአብሔር ትጣልኛለሽ። እኔ በምንም ታምር እኔ ተመተኩ ህይወቴ ስለታስቆመኝ ያለው ላይፍ እኮ እኔ እየነገርኩሽ ያለው ደግሞ ይሄ እንደማያዋጣሽ ነው። ልንገርህ ኪራ፣ እኔ ይሄ ላይፌ ነው። በቃ ማወቅ ያለብህ ይሄ ላይፌ ነው። እኔ ምኖረው እንደዚህ ነው። አንተ አሁን መተህ ዛሬ እንደዚህ አታርጊኝ እኮ እኔ ስታጨሺ ማየት አልፈልግም አይደለም። ስታጨሺ ስሚኝ፣ አንድ ነገር እንድትረጂ እፈልጋለሁ። መጀመሪያ እንደዚህ አይነት ነገር ውስጥ እንድትወጪ ነው ዋና ዓላማዬ። እኔ ትልቁ ዓላማዬም ያ ነው። በቃ አንቺ ጠንከረሽ ጀግና ሆነሽ መውጣት አልፈልግም። ስለዚህ እኔ እንድታጨሽም አልፈልግም። በቃ እኔ ፊቴ እንድታጨሽም አልፈልግም። ካሁን በኋላም እንድታጨሽ አልፈልግም። ምንድነው የምታገኙ? እሺ ቆይ ከዚህ ሳምባሽን አለ የምትጎጂው ምንድነው የምታገኙ? የተለየ ነገር ሰላም ድንዝዝ ብዬ ሰላሜ ነው የማገኘው። በማጨስ ነው ሰላም ታገኙ? ሰውነትሽን እየጎዳሽው ነው። ጥሩ አይደለም። እኔ ሰውነት እኮ ነው የሚጎዳው። ለምንድን ነው ሁላችሁም ደርሳችሁ ተቆርቋሪ ነኝ የምትሉት? እኔ ልጎዳ እኮ ይልሽ እኔን ስሚኝ። ኖ ፕሊዝ አሁን እኔ መታገር አልፈልግም። አንድ ብቻ ሌላ አልፈልግም። አንድ ብቻ አንቺ ትቀልጃለሽ እንዴ? እውነቴን ነው። እውነት አንቺ ቢያንስ ለኔ ሪስፔክት ይኖርሽ እኮ ሪስፔክት። እሺ አክብሪ ቢያንስ። እሺ በቃ ልሂድ። ኖ እኔ ትሄጃለሽ። እኔ እኮ አስገድጄ ትንሽ አይደለም እዚህ የጠራሁሽ አይደል? ግን ቢያንስ ያለውን ነገር እንድንነጋገር ማውራት ስላለብን ነው። ገብቶሻል? አዎ ልክ ነሱማ። ግን በቃ አሁን እኔ ለምን እናንተ እንደማትረዱኝ እሺ ስጪኝ በቃ እሺ አልሰጥህም። እሱንም እውነት ስጪኝ በእውነት አልሰጥህም። ግን ለምን እኔን እንደማትረዱኝ ለምን እኔ እንጃ። ለምንድን ነው የማትረዱኝ? እኔን ተውኝ በቃ እሺ ተውኝ ሁላችሁም። ማሜም በቃ ሁላችሁም ተውኝ። ምክንያቱም እኔ ያሳለፍኩትን ነገር እኔ ብቻ ነኝ የማውቀው። ስንት ነገር እንደሆንኩኝ፣ ስንት ብቻዬን ስንት ቀን እንዳለቀስኩኝ፣ ስንት ቀን መሞት እንደተመኘው የማውቀው እኔ ብቻ ነኝ። ለምን እናንተ እንደማትረዱኝ እኔ አላውቅም። ስሚ ሄሮልሽ እኔ እንደዚህ እንድትሆኝ አይደለም የጠራሁሽ። ማንም ሰው እኔን መረዳት አይችልም። እሺ ይገባኛል እኮ እኔ ይገባኛል እኮ እኔ እንደዚህ እንድትሆኝም አልፈልግም። በቃ ተረጋግተሽ እንዳይደረስ እኔ የማውቀው ተወኝ በቃ ሱሰኛነቴን ፈልገዋለሁ። እዚህ መግባትሽ ጥሩ አይደለም። ታዲያ ራስሽን ነው የምትጎጂው። ፈልገዋለሁ። ደስተኛ ነኝ በቃ እኔ ደስተኛ ነኝ። ምን ነው ደስተኛ የሚያደርግሽ? ቆይ ንገሪኝ። እግዚአብሔር በእናትሽ እልሽ ስሚኝ። አንቺ በዚህ ውስጥ አትገቢም። እንደዚህ አይነት ነገር የምታደርገው አንቺ ልቀቀኝ በቃ። እኔ ስንት ነገር እንደሆንኩ ስንት ነገር እንዳሳለፍኩኝ ብቻ አልቀመጥም። ነይ ቁጭ በይ እሺ በቃ። እሺ ቆይ ለምን እንደዚህ የምትሆኚው? እሺ ንገሪኝ። ቆይ
በቃ እንደዚህ የምትሆኚው እሺ ከዚህ ውስጥ ያወጣሻል ይሄ ነገር ብቸኝነትሽ አዎ ያስረሳኛል ራስሽን ነው የምትጎጂው በእናትሽ ችግር የለውም ልጉዳ ረፍ ኪራን ተምረፍ ምን ይሰራ ወደዛ ረፍ ሰውዬ በእናትሽ እኔ አንድ ነገር ልንገርሽ ይኸውልሽ ከእንደዚህ አይነት ውስጥ ትወጫለሽ እግዚአብሔር ነው የምልሽ ግን ይኸውልሽ አንድ ነገር ብቻ ስሚ ሄሎ ስሚ ፕሊስ በእናትሽ በቃ ይኸውልሽ አንድ ነገር ብቻ ስሚ አረ በእግዚአብሔር በቃ እኔ እንደዚህ እንድትጨናነቂ ፈልጌ አይደለም የጠራሁሽ ፕሊስ በቃ አንድ ነገር እንድትሰሚ ነው የምፈልገው እንደዚህ በማልቀስ ወይ ደግሞ ሌላ ነገር ውስጥ በመግባት ነው ራስሽ እንደምትይው በልጅነት ሰው አገሬ ተንከራትቼ ወይ ከቤተሰቦች አልሆንኩ ወይ ከትዳር አልሆንኩ ወይ ከስራ ያልሆንኩ ከምንም ያልሆንኩ ሰው ነኝ እኔ ምን አለኝ እሺ ቆይ በቃ እሺ እኔ ያለው አሁን ለጊዜ እሺ ቆይ በቃ እሺ ችግር የለውም በቃ እሺ እኔ ከዛ ነገር ውስጥ ትወጫለሽ አለን አይደል እንዴ ማመድ አለ አይደል እንዴ እኔ ያለው ሁሉም አለ ሁላችንም አለን እኮ አለው አዚዝም አለው ልጅ ብሎ ነው ጥሎኝ ሄደ እሺ በቃ ችግር የለውም ወይ ከእናት አልሆንኩ ወይ ከእህቶች አልሆንኩ ወይ ከአባት ከቤተሰቦች አልሆንኩ ወይ ከስራ ያለው አንድ ነገር እሺ ስሚ በቃ እኔ እንድታለቅሽ አልፈልግም እሺ ይኸውልሽ እንድታለቅሽ አልፈልግም እኛ እኮ ከጎንሽ ነው ያለነው በቃ እንደዚህ አይነት ሰዓት ውስጥ እኛ ከጎንሽ ነው የምንሆነው አታስቢ ፕሊስ በቃ በእግዚአብሔር እኔ እንድትጨናነቂ አልፈልግም እንድታለቅሽም አልፈልግም በቃ እኔ አንቺን ትሪት ላደርግ መጥቼ ባሰ እንድታለቅሽ አይደለም የምፈልገው አይደለም ማንንም እኮ አይረዳኝም ማንም ቤተሰቦቼ እንኳን ልጅ ናስ ብለው አልተረዱኝም ገብቷል እኮ ይገባኛል ማንም የተረዳኝ ሰው የለም ብቻዬን ምን በወጣኝ እሺ በቃ አታልቅሽ በእናትሽ አታልቅሽ በእግዚአብሔር በቃ አታልቅሽ ፕሊስ አታልቅሽ እሺ ስሚ ሄሮ በእናትሽ አታልቅሽ ፕሊስ ፕሊስ በቃ አታልቅሽ ስሚ በቃ እኔ ከጎንሽ ነኝ በቃ በማንኛውም ሰዓት ከጎንሽ እሆናለሁ እውነት አታልቅሽ እሺ ፕሊስ በቃ በእናትሽ አታልቅሽ ለምን ነው እንደዚህ የምትሆኚ ማልቀስ እኮ መፍትሄ አይሆንም ሌላ ውስጥ መሄድ እኮ መፍትሄ አይሆንም ማውራት ነው የሚሻለው አይደል እንዴ በቻልሽው አቅም ደግሞ ራስሽን ለመጠበቅ ሞክሪ ወደ ሌላ መንገድ ለምን ትሄጃለሽ ይሄ ነው መፍትሄ የሚሆንሽ ንገሪ ጓደኞችሽ መራቅሽ ቤተሰብ መራቅሽ ነው እኮ ቤተሰብ ተስፋ ለምንድን ነው የማይኖርሽ ለምንድን ነው ተስፋ ማን እንደምትቆርጪው ምን ሆነሽ በቃ ወንድ ነው አይደል እንትን ያለሽ በቃ የራሱ ጉዳይ ይዘህ ይሄዳል በቃ ነው ወንድ አይደለም ያመንኩት ለምንድን ነው እንደዚህ ራስሽን በእንደዚህ አይነት ሙድ ውስጥ የምትከቺው በቃ የራሱ ጉዳይ ነው በቃ በቻልነው አቅም ለማስማማት እንሞክራለን ለማናገር እንሞክራለን ካልሆነ ግን አንቺ ራስሽን መጠበቅ ነው ያለብሽ ራስሽን ስትሆኚ ነው ራሱ እሱ የሚመጣው አይደል ራስሽን ሌላ ሙድ ውስጥ ጥለሽ እንዴት ነው ሌላ ሰው ብትፈልጊ እኔ በቃ እኔ ደከመኝ አይሆንም በቃ ለብቻለሁ ደከመኝ በልጅነት የሰው ሀገር ተንከራትቻለሁ በቃ በእውነት በቃ ከዚህ በኋላ ምን ቀረኝ እሺ ይኸውልሽ አንድ ነገር ብቻ ስሚ እሺ ማስተካከል ካለብሽ ወይ ወደ ሌላ አካባቢ ለትንሽ ጊዜ ሄደሽ ማረፍ ካለብሽ እናውራና ቢያንስ በቃ ምን ማድረግ እንዳለብን ወይ ደግሞ ለትንሽ ጊዜ ወይ ቤተሰቦችሽ ጋር መሄድ ካለብሽ ቤተሰቦች አይፈልጉኝም ለምንድን ነው የማይፈልጉሽ እንዴ ቤተሰብ ለምንድን ነው የማይፈልጉሽ ንገሪኝ ቃለው ቢፈልጉኝ እሺ ለምንድን ነው የማይፈልጉሽ እና አንቺ እየራቅሻቸው ነው ሌላ ሙድ ውስጥ እየገባሽ ነው ለምንድን ነው የማይፈልጉሽ ንገሪኝ ተወኒ ማንም አይፈልገኝም በጣም ነው የሚፈልጉሽ ማንም ነው የማይፈልገኝ ስለኔ የሚጨነቅ ማንም ሁሉም ውሸቱን ነው ሁሉም እያስመሰለ ነው ይመጣና እኔ ያለሁልሽ ብሎ ይቀጣጥሎ የሚሄድ ሰው ነው ያለኝ እኔ ማንም አይፈልገኝም እሺ ስሚኝ በቃ ይኸውልሽ አንቺ አሁን በዚህ ሰዓት መጠንከር ነው ያለሽ በቃ አሁን እንድትረጋጊ ነው የምፈልገው እኔ እዚህ ጋር አንደኛ ፀሐይ ላይ እንደዚህ አይነት ቦታ ላይ እንድታለቅሽም አልፈልግም እንድትጨናነቂም አልፈልግም ቢያንስ ራስሽን ኮንትሮል አድርገሽ ከእንደዚህ አይነት ሙድ ውስጥ በቃ አሁን ነይ ስትበይ የሆነ ቦታ በሄድሽ ቁጥር እንደዚህ እያጨሽ እየጠጣሽ ከሆነ ራስሽን እየጎዳሽ ነው የምትሄጂው ሄሮድ በቃ ኖር የምን ጠቅማለሁ ንገሪኝ እስኪ የምጠቅመውን ነገር ንገሪኝ ምንድነው በአንዴ እንደዚህ ተስፋ የምትቆርጪው በአንድ ወንድ ምክንያት ነው እንደዚህ ተስፋ የምትቆርጪው አንድ ወንድ አይደለም እኔ ያለፍኩትን እኔ የማውቀው ያለፍኩትን እኔ ተወኝ ይገባኛል አንቺ ብዙ ቻሌንጅ አሳልፍ ተው በቃ አታልቅሽ በቃ አንድ ወንድ አይደለም አንድ ወንድ እሺ በቃ እሺ ፕሊስ በቃ አታልቅሽ ስንት ነገር እንዳለፍኩ ነው የማውቀው ስንት ነገር ማንም ቢሆን እኮ ያውቃል በትንሹም ቢሆን ያለፍኩትን ያውቃል ያሳለፍኩትን ያውቃል ግን በቃ እኔ እንደዚህ ነኝ እሺ ፕሊስ በቃ እሺ ማልቀሱ መፍትሄ አይሆንም እሺ አሁን በቃ በእግዚአብሔር በቃ እሺ ተረጋጊ ቢያንስ አሁን እኛ ማድረግ ያለብን ነገር እንነጋገር እኔ ሁሌ ከጎንሽ ነው የምሆነው ማሜንም አወራዋለሁ ማሜን በቻለው አቅም ከጎንሽ እንዲሆን ነው የምነግረው
ያው ትንሽ ደብሮት ሄዷል፣ ከፍቶታል። ግን የከፈው ደግሞ አንቺ እንደዛ ስታደርጊ ሲይሽ አልጠበቀም ካንቺ። ጠንካራ ነው ልጁ ታውቂዋለሽ። የሱ ጓደኛ የሱ ወንድም ሆነሽ እንደዛ አይነት ነገር ስታደርጊ በጣም ቢግ ሼም ነው። እግዚአብሔርን ነው የምልሽ። እኔ አዝኜብሻለሁ እኔ ራሱ። ግን ያ ማለት ደግሞ አንቺን እያጥላለሁሽ አይደለም። በዚህ ሰዓት ደግሞ ሰውን የሚያስፈልግሽ በቃ ገብተሽበታል አይደል? ገባሽበት ደግሞ ከዛ እንድናወጣሽ እኛንን እንትን ማለት ያለብን ማስተካከል ያለብን። በቃ ፕሊስ አንቺ እምቢ አትበይ። በቻልሽ አቅም ራስሽን ኮንትሮል ለማድረግ ሞክሪ። የሆነ ነገር ስሜት የሆነ ነገር በተሰማሽ ቁጥር አንቺ ለምንድን ነው ወደ ሱስ ውስጥ የምትሄጂው? ለምን ቤተሰቦችሽን ትርቂያለሽ? ንገሪኝ። ቤተሰብ መራቅ ይሁን ጥፋተኛ ሁሉም ሰው እንደወቀሰኝ ወቀሳ አይደለም። አንቺ ወደሽ አይደለም። እሺ ይገባኝ። እሺ አንቺ ፈልገሽ አይደለም። ግን እልሽ በቃ እንደዚህ አታደርጊም። በቃ ስሚኝ፣ ይኸውልሽ እኔ እየወቀስኩሽ አይደለም። ይኸውልሽ እኔ እንደዚህ አይነት ነገር ውስጥ ለምን ትገቢያለሽ? አይኖ ይገባኛል። በቃ ፍቅር ነው፣ የሆነ ነገር ነው፣ አፕን ያደርጋል። ግን ያንን ጠንክረሽ ማለፍ አለብሽ። እንዴት ከዛሬ ካሳለፍሽው ነገር ይበልጣል እንዴ? ንገሪ። አንቺ አጠነክሪም እንዴ? ያለፍኩት ነው መሰለኝ ውስጥ ለምንድን ነው? በቃ ተይው፣ በቃ ነው ያለው። አታስቢ። በቃ ትታለቅሽ አልፈልግም። እውነት ፕሊስ፣ በቃ በቻልሽው አቅም ራስሽ እንትን ለማለት ሞክሪ። በእግዚአብሔር በቃ ፕሊስ ተረጋግሽ። ያው እኔ አሁን እንድታለቅሽ አልፈልግም። በቃ እኔ እንደዚህም ሆነሽ እዚህ ፀሐይ ላይም እንድታለቅሽ አልፈልግም። በቃ እንሂድ። ስሚኝ ሄሮ ፕሊስ፣ በቃ እንድትረጋጊ ነው የምፈልገው። በቃ ኢንጆይ አድርግልኝ። እኔ አሁን እንደዚህ ያልኩሽ የጠራሁሽም በቃ አንቺ ያለሽበት ሰው ስለሚያስፈልግሽ ከጎንሽ ሆኜ ያለውን ነገር እንድናስተካክለው ማውራት ያለብን ነገር እንድናወራ ነው የጠራሁሽ እንጂ ማለት በቃ የበሰ ቁስልሽን እንድነካካብሽ ሌላ ሙድ ውስጥ እንድትገቢ እንድታለቅሽ ፈልጌ አይደለምና ለዛ ደግሞ ይቅርታ። በጣም በዚህ ሰዓት አንቺ ሰው ነው የሚያስፈልግሽ። ፕሊስ ከራስሽ ጋር መሆን ያለብሽ ከራስሽ ጋር ታረቂ። አንድ እንዳይጨስ ፍቀርልኝ በእናትህ። ስርዓት ያዥ። አሁን ሄሩ ስርዓት ነው። ራሴን እያመመኝ ነው። ችግር የለውም። በቃ እኔ ሻይ ቡና እንላለን። ወስጄ እዛ ካፌ እንሄዳለን። በቃ ትንሽ ፀሐዩም እንትን እየመጣ ስለሆነ እሺ ተረጋጊ። በቃ እሺ እንሂድ። እሺ ቀስ ብለሽ ተነሽ። የምን ሲጋራ ነው በዚህ ሰዓት? ሲጋራ ምን ይሰራልሻል? በቃ አያስፈልግም። በቃ አያስፈልግም። ወደዛ ጥዬዋለሁ። አልፈልግም። መቻል አሁን መሄድ ካለብን እንሄዳለን። በቃ ነይ ተነሽ። በቃ ሄሮ ራሴን እያመመኝ ነው። እሺ ትንሽ ታርፊያለሽ? አረፍትያለሽ? ራሴን እያመመኝ ነው። እሺ አረፍትያለሽ? ስሚኝ ትንሽ አረፍትያለሽ? እሺ እንደዚህ ምን ትሆኚም እኮ በራስሽ ነው። አይሻ በቃ እንደዚህ የሆነ ነገር ካላደረግሽ ደስ አይልሽም። ይሄ መፍትሄ ነው? ንገሪ። ሱስ ውስጥ መግባትሽ ይሄ ነው ወይ ትርፉ? ሌላ እንትን ውስጥ ትሄጂና ራስሽን እንትን ውስጥ ትከፍያለሽ። መለማመድ አለብሽ። በቃ መጠንከር መለማመድ አለብሽ። አንቺ ጠንካራ ሴት ነሽ። ወደ ቤት መሄድ ፈልጋለሁ። እሺ በቃ እንወስድሻለን። እሺ ወደ ቤት መሄድ ፈልጋለሁ። እሺ ቀስ በይ። እሺ በቃ